ሚኒስትሩ በሩጫ ውድድር አሸነፉ ይላል። ማንን? ሚኒስትሮቻቸውን እና ሀገሪቱ ውስጥ ያሉትን ምሁራን። የጠቅላይ ሚኒስትሩ ጋርዶች የት ነበሩ? እኔ የምልሽ ጠቅላይ ሚኒስትር ግን በስፖርት ማሸነፍ በጣም ከባድ እንደሆነ ታውቂያለሽ አይደል? እንዴ ዘዲክታተር የሚለውን ፊልም አላየውም እንዴ? ሌላ ስም ነው ያለው። አንድ አርቲስት የልብ ቀዶ ጥገና እንዲደረግለት ገንዘብ እየተሰበሰበ ነው። ስንት ልብ አገኘ? የኛ ህዝብ እኮ የዋ ነው ልቡን የሚሰጣል። እስካሁን ብዙ ገንዘብ ተሰብስቧል፣ ልብ የሚሰጥ ግን አልተገኘም። እንደ ኩላሊት ሁለት ልብ ቢኖረን ኖሮ አንድ ልብ ታገኝ ነበር ይላል እዚህ ጋር። እንደ ኩላሊት ሁለት ልብ ቢኖር ኖሮ ምን የናውት ሊጠቀሙበት ነው? ኧረ እባክሽ ተይ አንቺ አፌን አታስከፍቺ። የሚቀለድበትና የማይቀለድበትን መለየት አቃተን እኮ። የኛ ህዝብ እኮ የሚጽፈውንም የማይጽፈውንም ለይቶ እንኳን አያውቅም። እንዴ ምን ተፈጠረ? አቤል ተገኘ። አቤል ማን ነው? አቤል ነው። አቤል ማለት ላለፉት 10 ምናምን ዓመታት አስፈልገው የነበረው አቤል ማለት እንዴት ብዬ ልንገርሽ ቆንጆ ይኸውልሽ፣ ልክ እንደ ስሙ አቤል ማለት ነው። ልክ እንደ ስሙ አቤል ምንድን ነው? አቤል የዋህ፣ ደግ፣ ልዩ። ወይኔ አምላኬ! አቤል ተገኘ። ምን እያልከኝ ነው? አቤል የኛ ተገኘ እያልክ ነው? እውነትህን ነው? እሺ ምንድን ነው? ምን ተፈጥሮ ነው? ዶክተር በጣም አስገራሚ ነገር ነው። ከረጅም ዘመን በኋላ አንድ ጓደኛችን ተገኘ። እንደዛ ማለት ትችላለን። የት እንዳለ እንኳን አናውቅም ነበር። ከዘመናት በኋላ አቤል የተገኘ ያው እንዳልኩ እንደሱ ነው ሊሆን የሚችለው። አይገርምም? ነገ አዲስ ዓመት ነው። ዛሬ ዋዜማ ነው። ልክ በዋዜማው በአዲስ ዓመት ዋዜማው ድንቅ ሆኖ እንደዚህ ነገር ማይቻላል። ምንድን ነው? ሰላም አይደለሽም እንዴ? ምን ሆነሻል? አቤልን? ምን ማለት ነው? ከኔ ጋር ሆነሽ ሌላ ሰው ታያለሽ እንዴ? ከስቷል፣ ተለውጧል። የፈለግሽውን ማለት ትችያለሽ። ምን ማለት ነው? ከኔ ጋር ሆነሽ ሌላ ሰው ታያለሽ እንዴ? ረዥም ጊዜ በስንት ጊዜ ትሳለኝ። እርግጠኛ ነኝ የሆነ ነገር ነው። ትቀልጃለሽ እንዴ? እርግጠኛ ነኝ የሆነ ነገር ተፈጥሯል። ኤልያስ ስንት ዘመን ስፈልገው የነበረው ዛሬ በህልሜ ላየው አልችልም። ምን ማለት ነው? ከኔ ጋር ሆነሽ ሌላ ሰው ማየትሽ ሳያንስሽ አይንሽን አፍጠሽ ወሬሽን ትቀጥያለሽ እንዴ? አልገባህም። አቤል ማን እንደሆነ አልገባህም። በጣም የድሃ ልጅ ነበር።
እናቴ በሽተኛ ነበረች። ገና የ14 ዓመት ልጅ እያለሁ ቆሎ እየሸጥኩ ነው የነበርኩ ቤተሰቡን የምደግፈው። ህይወት ለኔ በጣም አስቸጋሪ ነው። እንደዛ ለፍተን ያገኘነውን ገንዘብ አንዳንድ ጊዜ ጎረምሶች ይቀሙ ነበር። የት አባ ነው የምትመጪው? ከስራ። እስቲ ገንዘብ አበድረኝ። የተባለ ተብሎ ወስድብህ ብታበድረኝ አይሻልም? ሌላ ቀን አስታውሰኝ እመልስልሃለሁ። አስቸጋሪ ጊዜ ነበር ለኔ። ህይወትን ለማሸነፍ የግድ መታገል ነበረብኝ። ጊዜው ክረምት አልፎ በጋው እየመጣ ነበር። እናቴ በጣም ታማብኝ ነበር። አደራችሁ ቤቶች እንዴት አደራችሁ? ዶሪ የደነደራችሁ አንቋጠረች። እንዴት አደረች? አሞታል። የምች መድኃኒት ትሰጥቻል ነበር እንዴ? ሰጥቻታለሁ። ጠጥታለች፣ ተቀብታለች፣ ግን አልተሻላትም። ምንም አልተሻላትም። እንደው መሻላት ከስስ ብላለች። ጋሻብ ይላሉ ጥራቸው። ደግሞ እንዳትቀር ጨዋታ እንዳያምር ሆኖ እሺ። አበሩ ባሰባት እንደፈራሁት። ወይኔ እኔም እኮ ቀድሜ አስቤ
ሰግቼ ይብስባታል ስል ነበርኩ። ወይኔ እህቴን ባሰባት እንሂዳ። ባሰብሽ እንዴ? ናዚሁ ተረጋጋ። ደህና ናት እኮ ና። እንደፈራሁት ወይ ገንዘቡ ደግሞ ውድ ነው። ካልሆነ እርዳታ ብጤ እንፈልጋ። እናሰባስብ። አንተ አትፈተርገምት። እሺ ምንም መቶ ነው ይዘው እንድድን አትፈልግም እንዴ? ታዲያ አንተ እንደዛ ስትሆን እኮ ጭቃሽ ይግስባታል። አይዞህ ምንም መቶ ነው እናቴን ሆስፒታል መውሰድ የሚቻል አልነበረም። እሱ ማስቸገረ መሄጃ አለ መምጫ አለ። እንደገና እዛ ስትቀመጥ ደግሞ የቤት ኪራይ አለ። እሱ መች ነው ሳስታውሱ ረስቼው እንጂ 6 ኪሎ ጋር በነፃ የምታከም ፈረንጅ አለች። በነፃ? ኧረ አዎ በነፃ። ቦታው 6 ኪሎ ወደ ያሬድ ትምህርት ቤት አታውቁትም? በያሬድ ትምህርት ቤት ፊት ለፊት ሆኖ ወደ ውስጥ ገባ አብሎ ፈረንጅ ናት በነፃ አለ ሲባል መዳና ባመት ወረደም ሰረፈት ወረደም ሰረፈት ውጡ ሰው ታሟል። እሺ በሰዓቱ ገንዘብ ለማግኘት ነበር ፍላጎቴ። ቡሄ የህፃናት ልዩ በዓል መሆኑ ጭራሽ ተረስቶኛል። የደብረ ታቦር በዓል ቡሄ ለእኔ እናቴን ለማዳን የመጣ እንደሆነ ነበር የተሰማኝ። ከህፃናቱ ጋር ጨፍሬ ገንዘብ ለማግኘት ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ቦላሪጌ ሆዬ ስለ ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ቦላሪጌ ሆዬ አስገቡ እንዴት
ቀሰቀሰኝ ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስለ ቀሰቀሰ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስለ ሆያ ሆዬ ያቺን ድግስ ውጭ ከድንጋል ጋር ተገልብጭ ያቺ ድንጋል ጋር አመረኛ ያላንድ ሰው አስመሰኛ ሆያ ሆዬ ጉዴ ጨዋታ ነው ለማለት ሆያ ሆዬ ጉዴ ጨዋታ ነው ለማለት አውደ ዓመት ዓመት ንገርና ዓመት ንገርና የማምዬ ንገርና እኔ ሚኪ ነኝ። ምን ትሰራለህ? ከእናንተ ጋር ልጨፍር። እስካሁን የሰራነውን ብር ልትካፈለን ነው? ምን አለ ከእኛ ጋር ቢካፈል? አይካፈልም። እስካሁን የጨፈራችሁበትም አልካፈላችሁማ። ቀጣይ የምትጨፍሩበትን ልካፈላችሁ። አንፈልግም። ከአንተ ጋር እንጨፍር። ምን አለ ከእኛ ጋር ቢጨፍር? ከፈለግ መውጣት ትችላለህ። አንተ ከእኛ ጋር የሚጨፍር ከእኔ ጋር የምትጨፍሩ ከፈለጋችሁ በቃ ሂድ ጓደኞች ጋር። አንተስ? እኔ ብቻዬን እጨፍራለሁ። ቡዬ እኮ ብቻህን አትጨፍርም። በቃ ሂድ ድረስባቸው ጓደኞች ጋር። በቃ በታሪኬ የመጀመሪያ የሆነውን ውሳኔ ወሰንኩ። ጓደኞች የሉም? ጓደኞች የሉም። አንተ አውጪ፣ አንተ ተቀባይ ነህ? አዎ እነሱ አናስገባውም አሉ። ያገኙትን ብር አናከፍልም ብለው አባረሩ። ሌሎች ጓደኞች ሲሉ እናቴ ታማ ስለነበር በቃ ሲሰበሰቡ እነሱ ራሳቸው ነበር። በቃ እሺ ተቀመጥ ማሙሽ ተቀመጥ። ስለ እናትህ ስታወራላቸው ነበር አይደል? ቅድም ተቀመጥ። በዚህ አጋጣሚ ነበር ከአቤል ጋር የተገናኘ ነው። እድሜ ስንት ነው? 13 ትማራለህ? አዎ ግን እኔ መማር አልፈልግም። ስራ ነው መስራት የምፈልገው። ለምን? ስራ ሰርቼ ብር ስለማገኝ። ገንዘቡን የምትፈልገው እናትህን ልታሳክምበት ነው? አዎ በጣም ጎበዝ። አቤል እናቴን አሳክማት ዳነች። እኔም ትምህርቴን መከታተል ቀጠልኩ። ዩኒቨርሲቲ ገብቼ እስክመረቅ ድረስ ከባንክ ብር እየተቀበልኩ ተበልኩ። አቤልን ግን አይቼዋለሁ። ምንም አይነት ግንኙነት አልነበረም። አስተማረኝ፣ አስመረቀኝ። ግን ለማመስገን እድሉን እንኳን አላገኘሁም። ታዲያ እሱ መሆኑን በምን አወቅ? ከየት ተገኘ? ማለቴ እንደነገርከኝ ከሆነ ለረጅም ጊዜ ሆናችኋል ከተገናኛችሁ። አዎ፣ አሁን ተቸግሮ እርዳታ እንዲደረግለት የሚጠይቅ ማስታወቂያ ፌስቡክ ላይ አየሁ። አግኝቼው እመጣለሁ፣ አልቆይም። እኔና ታናሽ ወንድሜ ቶማስ እናታችንን በልጅነታችን ያጣናት። እውነት ለመናገር ስለ እናቴ እንዲህ ነው የማስታውሰው ነገር የለም። አባታችን ደግሞ በጣም አመፀኛ ሰው ነበር። ማን ያነሳኝ ደግሞ
አባቴ ነው አመፀኛ። ትንሽ ከተቆጣ በቃ ርራ የሚባል ነገር የለውም። ሁሉም ሰው ነበር በቃ የሚፈራው። ትንሽ እንኳን እንደው ቀረብ ብሎ የሚያወራው ታናሽ ወንድሜ ቶማስ የታባቱ ቀጠቀጥከው እኮ። እኔ ደግሞ ምን አድርጎ ነው? ሌባ እጅ ከፍንጅ ነው ያዝኩት ሲሰርቅ። ውሃ የለም እንዴ? ውሃ መብራት ሁል ጊዜ አንተ ሸምዝ ውስጥ ሌባ ነው። የሀገሩ ሰው ሁሉ ሌባ ይሁን። አንድ ደህና ሰው ይጥፋ። ራታችሁ እንደጨርሳችሁ ገብታችሁ ተኙ። ተማሪዎች ሊገረፉ ሲሉ እኔ አስታጥቄ ልጅ ነኝ ስላቸው አመዳቸው ቡን ብሎ ፊታቸው ነጭ ነው። አንተ ማፈሪ ነህ፣ ዝም ብለህ የምትቀጠቀጥ። አስተማሪ መጥቶኝ አያውቅም። ለምን አያውቅም? የቤት ስራ ነው። የቤት ስራ ነው ማለት ነው። አስተማሪ ተከመረኛ ነው። ምንም አትወራ። ለምን አወራለሁ? ምንም አልኩኝ። ከፊት ነው የምትቀመጠው ማለት ነው። እስኪ በእናትህ ማንም ሰው በር ቢያንኳኳ እንዳትከፍቱ። የአባቴ ጸባይ በጣም ግራ አጋቢ ነው። ያው እኔ ማትሪክ ተፈታኝ ስለነበርኩኝ የክረምት ማር ነበር። አንድ ቀን ቤት ስገባ በጣም ተናዶ ነበር። ትምህርትን እየተከታተልክ ነው? አዎ። ምን ነው? ጎበዝ እንደሆንክ አውቃለሁ። አንተም እንደሱ ጎበዝ መሆን አለብህ። አሁን ትላልቅ ናችሁ፣ ጠንካራ መሆን አለባችሁ። ተናዶ ነበር። መስሪያ ቤት ችግር ሳይኖር ከሰላሳ በኋላ ምን ሰው ደብድቧል መሰለኝ። አባቴ መጠጥ ጠጥቶ ሰክሮ መጣ። አይዞህ ልጄ፣ አይዞህ ልጄ፣ እኔ በአንተ እኮራለሁ። ደግሞ ዶክተር ነው የምትሆነው። እሺ ዶክተር፣ እወዳችኋለሁ። በትምህርት ጎበዝ ሆነህ
በደረጃ እንድታሸንፍ ነው የምፈልገው። እንድታኮራኝ እፈልጋለሁ። ምድረ ሌባ ወራዶችን፣ እነዛ ሌቦች አጭበርባሪዎችን ታሳፍርልኛል፣ አንገታቸውን ታስደፋልኛል። እሺ ልጄ። ተኛ ተኛ፣ አይዞህ። እኔ ሌብነትን ጠላለሁ። ሌብነትን ፈጽሞ ሊቋቋም አልችልም። ከልጅነቴ ጀምሮ ሌባ ጠላለሁ። እኔ የህዝብ ገንዘብ አልሰርቅም። ከዘበኛው ጀምሮ እስከ ስራ አስኪያጁ ይሰርቃለሁ።
ሁሉም በየደረጃው ይሰርቃል። የህዝብ ገንዘብ ይሰርቃሉ፣ የድሃውን ገንዘብ ይሰርቃሉ። የውሻ ገንዘብ ይሰርቃል። የውሻ? አዎ የውሻ። የድርጅታችን ውሻ በቀን 2 ጊዜ ዳቦ ሊበላ ባጀት ተመድቦለት ነበር። በቀን 2 ዳቦ በ5 ብር። አንድ ዘበኛ ተብዬ ከውሻው ገንዘብ ላይ 2.50 ሰርቆ አንድ ዳቦ ብቻ በቀን ይሰጣል። ተልከስክሰናል፣ ይሄ ነገር ልክ አይደለም ብዬ ተናገርኩ። በየደረጃው ጸሐፊ የምትላቸው የሚሰርቁት ነገር ቢያጡ የስቴፕለር ሽቦ ይሰርቃሉ። ይሄ ብቻ አይደለም። የመስሪያ ቤታችን ስራ አስኪያጅ የሚሰርቀው ነገር ቢያጣ ጊዜ ይሰርቃል፣ ሰዓት ይሰርቃል። ቢሮውን ዘግቶ የትም ከተማ ለከተማ ሲንጦለጦል ይውላል። ህዝብ ሲጉላላ ይውላል። መልስ የሚሰጠው ያጣል። በጥሬ ገንዘብ የማይዘረፍ ነገር የለም። ይሄ ነገር ትክክል አይደለም ብዬ ብቃወማቸው እኔ ላይ አድመው ሌባ ነው ብለው ወነጀሉ። ልጄ እኔ ሌባ አይደለሁም፣ ንጹህ ሰው ነኝ። የትም ሄጄ መኖር እችላለሁ። የትም ቦታ መስራት እችላለሁ። በላውን መሽቷል። እኔ እቆያለሁ። አንድ ቦታ ድርሼ እመጣለሁ። ሂድ። የዛን ቀን ሳይመጣ ቀረ። ግራ ተጋባን። ሊገኝ ይችላል ብለን ያሰብንበት ቦታ በሙሉ መፈለግ ጀመርን። ያስታጥቃቸው ልጆች ናቸው? አዎ። አባታችሁ በጣም አስቸጋሪ ሰው ነበር። አባታችን አስቸጋሪ አይደለም። እሱን አንተ አታውቀውም። በጣም አስቸጋሪ ክፉ ሰው ነበር። እዚህ መጥቶ ነበር? ክፉ፣ ተሳዳቢ፣ ተደባዳቢ፣ ምቀኛ ሰው ነበር። አባታችን እዚህ መጥቶ ነበር ወይ? ልክስክስ ምቀኛ ሰው ነበር። ሌባ ሌባ ስለሆንክ ነው ከውሻ ገንዘብ የምትሰርቀው። ሌባ ስለሆንክ። በሕግ አምላክ አባቴን አትስደብ። ይኸው ደግሞ እያየሁልህ ነው። እሺ ሂድ ወደዛ። የአባቱ ልጅ አባቱ ሰው ሊገድል ሊዘርፍ ሲል ተይዞ ታስሯል። ገዳይ የገዳይ ልጅ ምን ይላል ይሄ? አባ ተንኮላቸውን እያወቅህ ምን ላድርግ? እኔማ ተንኮላቸውን አጋልጣለሁ ብዬ ነበረ። ተደብቄ ቢሮ ገብቼ በድንገት ደረሱብኝ። ሰው ላይ ጉዳት አድርሰሃል? እኔ እንጃ። በብረቱ ወንበር ነበር የመታሁት። ማንን ነው የመታኸው? የድርጅቱን ገንዘብ ይበላ ነው። ማን ነው እሱ? ስራ አስኪያጁ፣ የመስሪያ ቤታችን ስራ አስኪያጅ። ብዙ ገንዘብ ይበላ፣ የህዝብንና የመንግስትን ገንዘብ ይበላ። እሱ ብቻ አይደለም፣ መስሪያ ቤት ውስጥ ያሉትን ንጹህ ሰዎችን ሁሉ
ከራሱ ስራ ጋር አስተባብሮ ሁሉንም ወንጀል ውስጥ የከተተ እንደዚህ አይነት ሰው ኖረም ሞተም ለማንም አይጠቅምም ልጄ። አይዞህ ልጄ። አባት ያልተረዳው ነገር የእሱ መታሰር እኛን ችግር ውስጥ እንደሚጥለን አለማወቁ ነበር። ለመማር ገንዘብ ያስፈልጋል። ለመማር መብላት፣ መጠጣት፣ ቤት ኪራይ መክፈል ያስፈልጋል። ትምህርቴን አቋርጬ ለመስራት ወንድሜን ለማስተማር ቆርጬ ለነሳው ለእኔ ስራ መልመድ ከባድ ነበር። የኔ ግድ አንዱን መምረጥ አለ። ትምህርቱን ላቋርጠው። ለምን? ማጥናት አልችልም። ወደፊት ስረጋጋ ማራል። አዝናኑ። ታዲያ ምን እናደርግ? አንተ ጠንክረህ ከሰራ እኔ ቆየት ብዬ እማራለሁ። እድሉ አለ። በቃ አባታችን አስሮ ሊቀር 10 ዓመት ተፈርዶበታል። ቤት መቀየር አለብን። የቤት ኪራይ ውድ ነው። ጊዜው ነው። ሁለት ቡሄ አለፈ። ወንድሜን በርትቼ ኮሌጅ አስገባሁት። ግን አንድ ቀን አንድ ነገር ተከሰተ። እነዚህ ጣውላ ትፈልጋለህ? አይ እንኳን ለበዓሉ ዋዜማ አደረሳችሁ። ለአዲሱ ዓመት የሰራልኝ ሶፋ በጣም ጥሩ ነው። አመሰግናለሁ። ጎበዝ። አመሰግናለሁ። አለቃዬ ነው እንድሰራ የፈቀደልኝ። እሱ ነው መስከን ያለበት። ትምህርት ጎበዝ እንደሆን ካውቃለሁ። ለምን አቋረጥክ? አይ የቤተሰብ ችግር ነው። እንደው በትምህርት ብትቀጥል ኖሮ ምን ለመሆን ነበር የምታስበው? አባቴ ዶክተር እንደሆን ይፈልግ ነበር። አንተስ? እኔ ምንም ብሆን ግድ የለኝም። ብቻ ግን ሌባ እንዳልሆንና የተማረ ሰው እንደሆን አባቴ ስለሚፈልግ ነው። የተማረ ሌባ የለም ብለህ ነው? ማለቴ እንደው ሁሉም ዶክተር ጥሩ ሰው ነው ብለህ ታስባለህ? ቢያንስ ራሱን የሚያስተዳድር ሰው አይሰርቅም ብዬ ነው። አይ የተማረውና የሚያውቅ ሰው ሌባ ሲሆን ካልተማረው ይብሳል። እሱስ ልክ ነህ። ትምህርትህን እንድትቀጥል እፈልጋለሁ። አልገባኝም። ተምረህ ዶክተር እስከምትሆን ድረስ እኔ አግዝሃለሁ። አልገባኝም። ለምን? የአዲስ ዓመት ስጦታ ነው። በአዲሱ ዓመት ራዕይህን እንድታሳካ ፈልጌ ነው። ግን ለምን? ምክንያት ቢኖረኝም አንድ እንድታውቅ የምፈልገው ነገር ግን የአባትህም ያንተም ህልም እንዲሳካ ስለምፈልግ ብቻ ነው። እሺ፣ አመሰግናለሁ። መልካም አዲስ ዓመት። በል አዲሱ ዓመት የትምህርትና የእውቀት ጊዜ ይሆንልን። እሺ፣ አመሰግናለሁ። በሉ ሰላም ሁኑ። እሺ፣ መልካም ጊዜ። ስማ፣ መረተሻዋለ እንዴ? የት እንዳደረገው አለ። እሱ ልጅ በግራ እጁ ነው መሰለኝ። ያው እኔም ተመልቄ ዶክተር ሆንኩኝ። በየወሩ ግን እየሄድኩኝ ከባንክ ገንዘብ ወስድ ነበር። ወንድሜም በኢንጂነሪንግ ተመረቀ። ስለዚህ አባቴ ከእስር ቤት ሲወጣ ህልሙ ተሳክቶ አገኘ። የሚገርም ነው። በጣም ጥሩ ሰው ነው። አዎ፣ ግን ከዛ በኋላ አግኝቼዋለሁ። ቢያንስ ምርቃቴ ላይ ይገኛል ብዬ ተስፋ አድርጌ ነበር። ለምን ይሆን እንጃ። ግን አሁን ወንድሜ ደውሎ በህይወት እንዳለና እንደታመመ ነገረኝ። በቃ ይሄ
ሄጄ ላይ በጣም ፈልጌያለሁ። ሪሊ እኔ ዛሬ ተረኛ ባሉት እኔም ሄጄ ባየው ደስ ይለኛል። አይደለም። ቴንክ ዩ ዶክተር። እሺ እሺ። ወቅቱ የአዲስ ዓመት ጠዋት ነበር። ደስተኛ ቤተሰብ ነበር። እናት፣ አባት፣ እህት፣ ወንድም። እድሜ 15 ዓመት ነበር።
ምን ነው ልጄ? እንደው ምን ሆነች? ልጄ ልከፋት እንዴ አንቺ? ልክፍት ነው ተወጋች እንዴ? አባቴ ወንድሜ የሚሆኑት ሁለት ሰው ሆኜ ነበር። እንዴት እንደሆነ አላውቅም። ጉዳዩ አሳሳቢ ስለሆነ አፋጣኝ ቀዶ ጥገና ያስፈልጋታል። ልጄ ትተርፍልኝ ይሆን? የተቻለን ሁሉ ለማድረግ እንሞክራለን። እናንተ አታስቡ። የተቻለ ስዳድን ማክሩ የተቻላችሁ መጠን አሰባስቡና አስገቡልኝ። ልጄ ልትሞትብኝ ነው። እሺ ሃሎ፣ እንደምን ዋልክ? የእኔ ጌታ ሰላም ዋልኩ። ደህና ነህ? ኧረ እባክህ እንደምን ተቸገረልኝ እባክህ። ልጄ ታማለች እኮ እባክህ እባክህ የተቻለን እንደው እባክህ። ኧረ ይሁን ግድ የለም እከፍላለሁ። ከርቼ አይበልጥብኝ እባክህ ተው ግድ የለም። ሄሎ መስኪዬ፣ እባክሽ ችግር ላይ አቤት አቤት አቤት። ሄሎ እንደምን ዋልክ? አለች እንዴ? ባለቤት ትኖር ይሆን? ባለቤት? አዎ አለች። አዎ አዎ አዎ። እንደው እባክስ እንደው ላስቸግራት ብዬ ነው። እንደምን ዋልሽ? እንዴት ሰላም ዋልሽ? እቴሜቴ ይመስገነው ደህና። እንደው ላስቸግራችሁ ብዬ ነው። እባክሽ እንደው ብር እንደው ታበድሩኝ እንደሆነ። ኧረ ግድ የለም እባካችሁ፣ ውለታውን እከፍላለሁ። ኧረ ተው። ታዲያ ሰው ለችግሩ ታልሆነም እንዴ? ልጄ እኮ ታማብኝ ነው። እባክሽ እንደው ኧረ ችግር እንኳን እንደጋገፍ ግድ የለም። በይ 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 አትቆጭ እናቴ። አይ ሰው ነገር አይ የመጀመሪያ የተቀበለ
ግን ተሽሎኝ ቆየት የቻልኩት ጥቂት ጊዜ ብቻ ነበር። በሽታ ያለቀቀኝ ውጭ ሀገር ሄጄ ልታከም ነበር። እሺ ምን አድርግ ነው የምትይኝ? መኪናውን ሸጥን፣ ቤቱን ማስይዘን ተበደርንበት፣ ዘመድ አዝማድ ጓደኛ ያለንን ውስጥ ሰጠን። ታዲያ አይናችን እያየ ልጃችንን እንጣት? እሺ ምን አድርግ ነው የምትይኝ? የተቻለኝን ሁሉ እያደረግኩ ነው። ለምን አትረጅኝም? ወይኔ ልጄ፣ ወይኔ ልጄ። እና ትሞት ነው የምትለኝ? የተቻለኝን ሁሉ እያደረግኩ ነው ያሉት። ለምን አትረጅኝም? ወይኔ ልጄ። ምን ችግር አለው? ህዝቡ እኮ ደግ ነው፣ ሊረዳን እኮ ይችላል። ህዝቡ በእርግጥ ደግ ነው፣ ግን ተሰራጭቶ ሊሆን ይችላል። ስንቱን ረድቶት ይችለዋል። ግድ የለሽም፣ እስቲ እንሞክር። አይመስልሽም? እሺ እንሞክር እስቲ። ተስፋ አስቆራጭ ነበር። ቤተሰቦቼን ሞቴን እየተጠባበቁ ነበር የመጣው። ተመስገን የችሩ መድኃኒዓለም። አይ ምን ይሳናል አንተ? ተመስገን አያልቅም የዘላለም ንጉሥ ተመስገን። ማን ይሰጠን? ማን ይሰጠን? በሩ ላይ ያለው ሰው ነው። ዛሬ ቆሜ እንድሄድ ያደረገኝን ሰው ሄጄ አገኘዋለሁ። የት? ለምን አወቅሽ? የተለየ መንፈስ አለው። ለሰው ብናገር ስለማያምነኝ ነው የማላወራው። ይገርማል። ለማመን የሚከብድ ነገር ነው። አንተን ከማግኘቴ በፊት እንደማገኝ አውቃለሁ።
ነው ያለሁት? ሆስፒታል ነክ ሆስፒታል ነክ። እዚህ እንዴት ልገኝ ቻልኩኝ? ሰዎች ናቸው ያመጡት። ቆይ የት ነኝ ያለሁት? ይኸውልህ ሆስፒታል ነክ ያለው ከአዲስ አበባ ውስጥ። ራስን ስተወድቃ ነበረ። ጭንቅላቱ ውስጥ ደም ፈሷል። ሆቴል ውስጥ አንድ ክፍል ውስጥ ለብቻክ ነበርክ። ለ3 ቀን ያህል ለብቻክ ነበርክ። በህይወት ራሱ መትረፍ በጣም አስገራሚ ጉዳይ ነው። ቆይ ዛሬ ምንድን ነው? የአዲስ ዓመት ዋዜማ ነው። ይገርማል፣ በጣም ይገርማል። ምኑ ነው የሚገርመው? ዋዜማ ላይ መገኘታችን። ዋዜማ ነው የኔን ህይወት የለወጠው። ዋዜማ ነው የለወጠው? አዎ ዋዜማ ነው የለወጠው። ከዛ በፊት ሌላ ሰው ነበርኩኝ። ካልከፈልክ አይሆንም። እንዴት ነው የማይቻለው? ዛሬውኑ በካሽ ከከፈልክ ብቻ ነው። ጨርሻለሁ። እና ምን ችግር አለ? እኛ እንሰራላችኋለን። ታዲያ እንዴት ይሻላል? ይሻለውማ ክፍያውን ፈጠን አለ። ምን ችግር አለ? እንከፍላለን። ጉዳይ ነበረኝ። ያንተ ጉዳይ የሚሆን አይደለም። ስራ አስኪያጁ እኮ ፈቅዷል። እኔ አልፈቀድኩም። ትቀልዳለህ እንዴ? አንተ ማን ነህ? ማንነቴን አሳያለሁ። ውጣ ውጣ። እኔ ዘበዝባለሁ። ገንዘቡን ውሰድና ጨርስልኝ። ገንዘቡን እያየን ተሰቃየን እኮ። የዚህ ዘመን አምላክ ገንዘብ ነው። ሳሙኤል ቀኑ ሙሉ ሲፈልግ ነው። ማነው ሳሙኤል? ወንድም። ለምንድን ነው የሚፈልገኝ? አልነገረኝም፣ ግን እመጣለሁ ብሏል።
አዲስ አበባ ከመግባቱ በፊት ልጆቹን ለማመጋዣ የሚል ፈልጋል። የልጆቹ መሄድ ለምን አስፈለገ? እናቴ ይዘሻቸው ነው ብላኛለች። እናም መኪና ታዘጋጅልኛል። አስብበታለሁ። ፈልጌ ነበር። ለምንድን ነው የፈለግሽኝ? ገንዘብ ፈልጌ። ገንዘብ ከየት አመጣለሁ? ትሰራ የለም እንዴ? ታዲያ ስንት አይነት ወጪ አለብኝ? ሁሌ ገንዘብ ገንዘብ ገንዘብ። ገንዘብ እኮ ከዛፍ ላይ አይሸመጠጥም። ገንዘብ መሰብሰብ እንጂ ገንዘብ ማውጣት አልወድም ነበር። ገንዘብ ለማግኘት ማንኛውንም ነገር አደርግ። ቤቱ የቱ ነው አልከኝ? አረ ይኸውልህ ራሱ ነው እሱ ራሱ ነው። እንደውም ውጤ ብሉ አድርጉት። የሆነ ሰበብ ፈልጋችሁ አድርጉት። እሺ አድርጉት። እናደርገዋለን። አድርጉት። ስልክ ሙሉ ቀን በቀጠቀጠው እኮ አስቸጋሪ። ልጆቼ ትምህርት ቤት ሄደዋል። በሰላም ነው የፈለግኝ? ውጭ ብለን እናወራ። አይ የሚቸግርበት ጉዳይ አለ። ስለ እናትና አባታችን ጉዳይ ላናገር። ገንዘብ ፈልጋለሁ። ትንሽ ቢቆይ እኮ ጥሩ ገንዘብ ያወጣል። እኔ ተቸገርኩ እኮ። ወይ እኔን ድርሻ አካፍለኝ አውሰድ፣ ወይ ደግሞ አበድረኝ። ከየት አመጣለሁ ገንዘብ? እኮ ገንዘብ እያለ እኔ ተቸገር። እኔ መስራት አልቻልኩም። ኦኬ አስብበታለሁ። አስብበታለሁ አይደለም፣ ይሄ ነገር አለ። እሺ ለአመት በዓል አንድ ነገር አሰማለሁ። ስላለ እንዴ ባለቤቴ ክልል እናቷ ጋር ልጆቿን ይዛ መሄድ ትፈልጋለች። ሹፌርስ ምን ስራ አለ? መቼ ነው? እሷ ትደውልልሃለች። ምሽት ነበር። ሁሉም አዲስ ዓመትን ሲቀበል፣ እኔ ግን ከቤቴ ገብቼ የሰራሁትን ገንዘብ ነበር ማስበው። ባለቤቴንና ልጆቼን ክፍለ ሀገር ልኬያቸው ነበር። ገንዘብ የሚወድ ሰው እሱ አይወድ። ብቻዬን በመሆኔ ነፃነት ተሰምቶኝ ነበር። ቤተሰቦችን የመኪና አደጋ ጨረሰብኝ። በአዲስ ዓመት የእንቁጣጣሽ ቀን የሚያሳዝን አደጋ ገጠመኝ። ከሁሉም የሚቆጨኝ የሰበሰብኩት ገንዘብ ለዛ ቀን እንኳን እንዳልሆነ የሚያውቅ ሳውቅ ነበር። የህይወት ትርጉሙ ሰው መሆን። ገንዘብ ህይወትን እንዲያገለግል መፈጠሩ የዛን ጊዜ ነበር የገባኝ። ከዛ በኋላ የሰበሰብኩት ገንዘብ መጀመሪያ ለበደልኳቸው ሰዎች ቤተሰቦች፣ በመቀጠል ለተቸገሩ ሰዎች ማከፋፈል ጀመርኩ።
አይዞህ ደህና ነኝ። ህይወቴን አትርፋለች። ለዚህ በቃኛል። ሳላመሰግን በሙሉ እጅግ ሳዝናለሁ። ምን ላድርግልህ? ደስተኛ ጤነኛና ትልቅ ሰው ሆነሽ ማየት ነበረ ፍላጎት። አቤል ስላየሁ በጣም ደስ ብሎኛል። እንዴት ነህ? እንዴት ነህ? ጤና አውቀኸኛል። የኔና የእናቴን ህይወት አድነሃል። አቤል ስላየሁ በጣም ደስ ብሎኛል። በርካታ ሰዎች ውጭ ያሉ ገብቶ ሊያመሰግኑ ይፈልጋሉ። ቤተሰቦች ናቸው። በቤተሰብ መካከል ብዙ መመሰጋገን አያስፈልግም። ደህና ነው በያቸው። ለሕክምና የሚያስፈልግ ገንዘብ ምንም ያህል ቢሆን ማለት ነው እኔ ጋር አትሞት። አቤል እንኳን አደረሰ።